መን ውስጥ አስክሬኑን ያለበት እናሳያቸዋለን። ተላጃ ውስጥ አለ። ካልሆነ ግን እዚህ በመንግስት እንዲቀበሩ ይሄ ሁሉ ወጣት እንግዲህ ከአንድ ማህበረሰብ የወጣ ወጣት ነው። ከራያ ውስጥ የወጣ ወጣት ነው። ከአንድ ቀዬ የወጣ ወጣት ነው። ባለፈው ስንት መቶ ምናምን ሰው በአንድ ጀንበር አልቆ የራያ እናት እንባዋ ሳይደርቅ እንደዚህ የደም እንባ እያለቀሰች አሁን ደግሞ ይሄን ሁሉ ወጣት እስከ መቼ ነው ግን? ቆይ እስከ መቼ ነው? ወጣታችን አለቀ። እግዚአብሔር ወጣቱ አለቀ። ማርያም አስካስቡት። ቢያንስ እኮ በዚህ 2 ወር ውስጥ እንኳን እኮ ስንት ወጣት ነው ያለቀው? አስቡት እስኪ። ባለፈው 181 ሰው አሁን ደግሞ 180 ምናምን ሰው በአንዲት ወር ውስጥ ይሄ ሁሉ ህዝብ እኮ ከራያ ውስጥ እኮ ነው እየወጣ ያለው። የሚገርማችሁ ይሄ ሁሉ ወጣት ለዛውም ስንት ጠፍቶ የወጣ ወጣት አለ። ስንት ቤተሰቡን ሳያስፈቅድ እናት አባቱን ሳይናገር የወሰደውን ከቤት ያስወጣው ደላላ እንኳን ሳያቅ ዝም ብሎ በዋለበት ለከብት እረኝነት በወጣበት አስጠፍተው የወሰዷቸው ስንት ልጆች ይኖራሉ። ከትምህርት ገበታቸውን አፈናቅለው የወሰዷቸው ስንት ወጣቶች ስንት ህፃናት አሉ። እነዚህ ወጣቶች እኮ ቢያንስ ወላጆቻቸው እኮ መቼ እንደተሳፈሩ መቼ እንደሞቱ መቼ ጀልባ ላይ እንደወጡ እንኳን እኮ ምንም የሚያውቁት ታሪክ እኮ የላቸውም። እስከ መቼ ነው እናቶቻችን እንደዚህ ውስጣቸው ቆስል ብሎ በዛ የሚደርስባቸውን ነገር እንዳይችሉ በዚህ ደግሞ ልጆቻቸው እንደዚህ እየወጡ የ13 የ14 የ15 እድሜ ልጆችን መቼ ነው የሞት የሚያበቃው? መቼ ነው እናቶቻችን እንደዚህ አይነት መቼ ነው ደም ማልቀስ የሚያቆሙት? ህገወጥ ጉዞ እባካችሁ አይ ነው ተመችቷችሁ አይደለም የምትሰደዱት እናውቃለን። ግን ፕሊስ ቢያንስ በአንድ ወር ውስጥ ባለፈው 181 ሰው አሁን 180 ሰው እንደዚህ ወጥቶ ሲቀር የአሳራት ሆኖ ሲቀር እንዴት እያስተላችሁ ነው እናንተ ይሄንን እያያችሁ የምትሰደዱት? እባካችሁ ስለወላድ ስትሉ እባካችሁ ኧረ በስለ እግዚአብሔር ስትሉ እንዴ ቢያንስ ለወላጆቻችሁ ዘኑ እንጂ የምር እናቶቻችሁ አባቶቻችሁ ይሄንን ነገር አይተው እኮ እድሜ ልካቸው እኮ የደም እንባ ሲያለቅሱ እኮ ነው የሚኖሩት። ለምንድን ነው ስንናገር ማትሰሙን? ቢያንስ እኛ እኮ ለእናንተ ብለን እኮ ነው እንደዚህ ስንጮህ የምንናገረው እኮ ክፉ አይን እያየን ስለሆነ እኮ ነው። እንደዚህ አይነት የሚዘገንኑ አስክሬኖች እየተላኩልን ስለሆነ እኮ ነው። ሁሉም የሚላክልን ነገር ወደ ሚዲያ አናወጣውም። አይተነው ቀስማችን ስብር ብሎ ዝም የምንለው እኮ ስንት ነገር እኮ አለ። ኧረ ስለ እግዚአብሔር ኧረ እንዳው ስለ ወላድ ስትሉ ባካችሁ እስኪያስቡት 300 ምናምን ሰው ባለፈው 100 ምናምን ሰው አሁን ደግሞ 180 ሰው ባለፈው 181 አሁን 180 300 ምናምን 60 ምናምን ሰው በአንድ ወር ውስጥ ከራያ ማህበረሰብ ማለቅ ማለት ይሄን ሁሉ ወጣት እስኪያስቡት። በሌላው በኩል ደግሞ ከሌላው የኢትዮጵያ ክፍል ደግሞ ልክ በዛው ልክ እየወጣ እንደዚህ ሲያልቅ በሳዑዲ ድንበር እንደ ቅጠል ይረግፋል። በዚህ በባህር ላይ የአሳራት ሆኖ ይቀራል። ምንድነው የምናደርገው? ኧረ እባካችሁ ስለወላድ ኧረ ስለ እግዚአብሔር ስለፈጠራችሁ ማን ነው እንደዚህ የብሬክስ አበሻ ቴሌግራም ላይ ገብተው አስክሬናቸውን ያየው። እስቲ ኮሜንት ላይ አስቀምጡልኝ። ምን ተሰማችሁ? ሰው ከንቱ ወይኔ ወላድ እንደው ያ ረቢ በሀገር ውስጥ በሰው ሀገር ምን የኛ ሞት በቃ እንደዚህ ከሰለ። ያ ረቢ ኢትዮጵያን ያት እንደው አንተ አትጨክንብን፣ እንደኛ ሳይሆን አንተ እንደ ራህመት ያን ያ ረቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ያው ደህና ነን እንበል እንጂ ምን እንላለን ማለት ነው። ዛሬ እንግዲህ የዛሬ ሳምንት ነው በየመን ወደ ሳውዲ የመጡ የነበሩ ወጣቶች ጀልባው ተገልብጠው የጠፉት እና
ከሳምንት በኋላ አስክሬናቸው ወጥቶ ብታዩ የምር እኔ ብሬክስ በቴሌግራም ለቆ ገብቼ አይቼ ቀልቤ ነው የተሰበረ። የሰው ልጅ ከንቱ ሳምንት ሙሉ ውሃ ውስጥ አስባችሁታል? ያውም ደግሞ ጨዋማ የሆነ ባህር ውስጥ የሰው አስክሬን። እኛ ያው ፈራሽ ነን። እንደው ኢማጂን ይታያችሁ። ወይኔ ብታዩ እኔ ባላየው ነው ያልኩኝ። በቃ ባላየው ነው ያልኩኝ። እንዴት አንጀቴን እንደበሉኝ ማለት ነው። እንዳለ በቃ ሰውነታችሁ ተበጣጥሶ ያ ረቢ ያ ረቢ ያ ረቢ ያ ረቢ። ማየቱ ራሱ ይዘገነናችኋል። ቤተሰብ እንዴት እናት ይሄን እንደዚህ አይነት ስክሪን አይታ ምን አይነት እንቅልፍ ይተኝላታል? እንዴት ትሆናለች? አባት እንዴት ይሆናል? እኔ እንደዚህ የሆንኩት ማለት ነው። ወላሂ በቃ አንጀት ነው የሚበላ አንጀት። ታውቃላችሁ ያልፍልናል ብሎ በባህር ተሰዶ በዚህ ወር ብቻ ወደ 300 ሰው 300 በላይ ሰዎች ናቸው ከራያ የሞቱት እያለ ነው ብሬክስ ሀበሻ ማለት ነው። በየመን ወደ ሳውዲ እየመጡ በነገራችን ላይ ሳውዲ ላይ አሁን ላይ ከኮሮና በኋላ ምንም አይነት ስራ የለም። በቃ እንኳን ለወንድ ቀርቶ ለሴት ራቱ ስራ የለም። ተው በባህር አትሰደዱ፣ ተው ተመላልሶ የሚመጡት አሉ። በቃ እንዴ ሌላ ቦታ መሞከር ነው። ሳውዲ 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 ብቻ እንዴት እንደሚያስጠላ እንደው ይሄንም እያየ እንደው የሚመጣም እኮ አለ። በአንድ ጀልባ ስንት ሰው እንዴት ጥቅጥቅ አድርጎ እንደሚይዙ ብታዩ ወይኔ ወይኔ ወይኔ። እኛ ያልታደልን ህዝብ እንደው በምን ቀን ነው የተረገምነው? የምር በሀገራችን ውስጥ ሰላም መተን በሰው ሀገር የአሳ እራት እየሆነን ለካ ታሞ መሞት በክብር መሞትም ትልቅ ነገር ነው። ትልቅ ነገር ነው። ወጣቱ እኮ አለቀ። ግማሹ በጦርነት ግማሹ በስደት በየበረሃው እየቀረ እየሞተ ወጣቱ አለቀ አለቀ። ወጣቱ የምር ነው የምላችሁ። እንደው አላቅም የምር በጣም ነው የሚከብደው። እንደው አንተ ታርቀን በሀገራችን የምንኖርበትን ሀያት አንተ ስጠን በቃ። በዚህ ላይ ደግሞ ገና ትንንሽ ልጆች እያታለሉም ነው የሚያመጡት። እዚህ ሲያመጡ ደግሞ 2 ዓመት ከዛም በላይ እያሰሩ ብራቸውን እየበዘበዙ እነዚህ ደላሎች እንዳላህ ያጥፋቸው። ስደት ለማን ጠቀመ? እንኳን በህገ ወጥ አይደለም በህጋዊ ተመቶ ራሱ ለማን ጠቀመ? እንደ ስደት ክፉ የለም። አዎ ምንም ራሳችሁን ብትለውጡበት ብዙ ነገር የሚጎላችሁ ነገር አለ። ብዙ ነገር የሚያልፍባችሁ ነገር አለ። ብዙ ነገር ያን ተቋቁማችሁ አገርም ስትገቡ ከባድ